ምን አይነት ጋጥ ወጥነት ነው? ለምን አፍራለሁ? በጭራሽ አላፍርም። ምን የሚያሳፍር ነገር አደረኩ? እሺ ለምን ነበር ስትጠብቂኝ የነበረው? ወደ ቤት ልትመልሰኝ ልነግርህ ነበር። ተስፋ አልቆረጥሽ ማለት ነው? የሞተ ሰው ብቻ እኮ ነው ተስፋ የሚቆርጥ። እኔ ግን ብሞትም ተስፋ አልቆርጥ። እነግረዋለሁ። አሁን ደውዬ ልጅ እንዳለው እነግረዋለሁ። ከዛ ምን እንደሚያደርግ ታውቃለህ? መጀመሪያ ሰው ቤት ለፍታ ያሳደገቻትን ልጅ ይወስድባታል። ከዛ እሷን በእጁ ለማስገባት የራሷን ልጅ ይጠቀማል። ጎሽ ለልጇ ስትል አይደለም የሚባለው። ልታስቆመኝ እንዳትሞክር። እኔ ተሻለ እቅዳለሁ። ምንድነው? ዛሬም ብቻ ስጭ። ነገ እቅዴን ከነ መንገዱ አሳይሻለሁ። እኔ አባት ላድርግህ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው? ምን ማለት ነው? አልሰማህም? ትሁት እኮ ልጅ አለ፣ ያውም ደግሞ ተንኮለኛዋና እጅግ በጣም አስቸጋሪዋ የሆነችው ቲና አሁን ላይ እንግዲህ የትሁትን ሚስጥር እጅግ በጣም ከባድ ሚስጥር እያለሁኝ እንዲሁም ደግሞ ለተመስገን ሄጄ እናገራለሁ እያለች እንግዲህ ትገኛለች ማለት ነው። አሁን ላይ እንግዲህ ዳኒም ከእሷ ጋር በመሆን ነገሮቹን ቀስ ብለን ማስተካከል እንችላለን፣ አንቺም እኔም የፈለግነውን ያክል ገንዘብ እናገኝበታለን። ስለዚህ ይህንን ስራ ደግሞ ተረጋግተን መስራት አለብን። ስለዚህ ትንሽ ነገር እንድጠብቅኝ እፈልጋለሁ በማለት እንግዲህ እየለመናት ይገኛል። በነገራችን ላይ ዳኒ እውነት ከትሁት ጋር ማለቴ ከቲና ጋር ለመስራት ወስኖ ነው ወይንስ ደግሞ እነ ትሁትን ለመታገድ ስለፈለገ ነው ማለት ነው? በነገራችን ላይ ዳኒ ማለት ነው አሁን ላይ ያው ከቲና ጎን ሆኖ ወይንም ደግሞ ከቲና ጋር አጠገብ በመሆን ነገሮቹን እያለው አሁን ላይ እነሱን ለመጠበቅ ነው እንጂ በእርግጠኝነት ራሷ ቲና እንደፈለገችው ወይንም ደግሞ ይህን ነገር ብንጨርስና ይህን ነገር ብናደርገው የፈለግነውን ያክል ገንዘብ እናገኝበታለን ብላ ስላለችው አይደለም ማለት ነው። ግን ያው የነትሁትን እንዲሁም ደግሞ ነቃሊብን እንዲሁም ደግሞ ሽማግሌውን መጠበቅ ስለፈለገ ነው ማለት ነው። እነሱን የሚያናጋ እነሱን ደግሞ መጥፎ ነገር የምታደርገውን ነገር እያንዳንዱ እሱ በመጀመሪያ እንዲሰማና እነሱ እንዲጠነቀቁ ስለሚፈልግ ነው ማለት ነው። እና ከእሷ ጎን ያለው እንጂ ወይንም ደግሞ እሷን ፈልጓት አሊያም ደግሞ ከእሷ ጋር የሚመጣውን ገንዘብ እሱ ፈልጎ አይደለም ከእሷ ጋር የሆነው ማለት ነው ባጭሩ። ምክንያቱም አሁን ላይ ኤደንና እንዲሁም ደግሞ ቃሊብ ስለ ዳኒ ሁኔታ እጅግ በጣም ግራ ገብቷቸዋል ማለት ነው። በእርግጥ ሽማግሌው ተረድቶታል። ምክንያቱም ከቲና ጋር የሚሆነው እኛን ለመታደግ ነው፣ እኛን ከብዙ ነገር ለመጠበቅ ነው። እሱ እየሰራውን ያለውን ስራ ማንም እየሰራ አይደለም ብሎ ሲናገር ነበረ ማለት ነው። ግን ቃሊብና ኤደን ግን እየተረዱት አይደለም። በነገራችን ላይ ኤደን ይብን ማለት ነው ቲና መታ ይብን ዳኒ እኮ ከኔ ጋ ነው ያለው፣ ስለዚህ ከኔ ጋ ነው አብረን የምኖረው፣ ካላመንሽኝ ደግሞ ሄደሽ ልብሶችን ምናምን ቁምሳጥን ውስጥ ከሱ ራሱ ቁምሳጥን ውስጥ እንዳለ እንድታቂ ፈልጋለሁ ብላ ነግራታለች ማለት ነው። እና ኤደን እጅግ በጣም ነበር የተናደደችው የተበሳጨችው። ቀጥታ ዳኒን ነበር ያገኘችው ማለት ነው። ግን በወቅቱ ምንም አላለችውም፣ ተናዳ ነበረ። ለምንድነው እንደዚህ የተቀያየርሽው እያለ እንደውም እሱ ሲጠይቃት ነበረ። ግን ደግሞ ቲና ከሱ ጋር እንዳለች እና እንዲሁም ደግሞ የት መሄጃ ስለሌላት ከኔ ጋር ነች እና አንቺ እኔን ታስጠግኛለሽ ወይ? ምክንያቱም ለሁለት አይበቃንም፣ ከእሷ ጋር መሆንም አልችልም። ስለዚህ ነገሮችን እስከማመቻች ድረስ ከአንቺ ጋር መሆን እፈልጋለሁ፣ ከአንቺ ጋር መሆን መጠጋት እፈልጋለሁ ብሎ ለኤደን ነግሯታል ማለት ነው። አስባችሁታል? ምክንያቱም እንግዲህ ቲና ያለችውን ነገር እሱ ሄዶ ለኤደን ነገራት ማለት ነው። እና ኤደን ደግሞ ተረዳችው፣ በቃ ትክክል እንደሆነ ማለት ነው። የሰማችው ነገር ልክ እንደሆነና እሱ ደግሞ ፈልጎ ወዶ እንዳላደረገውና ያው መሄጃ ስለሌላት ብቻ ስላስጠጋት እንጂ እንዳልፈለጋት ነው የተረዳችው። ሲቀጥል ደግሞ አሁን ላይ ከእሷ ጋር ያለን ጉዳይ ለምንድን ነው ያልጨረስከው በማለት እንግዲህ ስጠይቀው ነበር ኤደን ማለት ነው። ዳኒን ደግማ ደጋግማ በምጠይቅበት ሰዓት ሁሉን ነገር አስረዳሻለሁ፣ አሁን ግን በጣም ጊዜ የለኝም፣ እየደወለች ነው፣ የግድ ሂጄ ትናን ማግኘት አለብኝ ብሏታል ማለት ነው። ስመለስ ደግሞ እያንዳንዱ ሁሉን ነገር ደግሞ በግልጽ እነግርሻለሁ፣ እኔ ከአንቺ ምንም አይነት ነገር የምደብቀው ነገር የለም፣ ወደፊት ከአንቺ ጋር ህይወቴን ማሳመር እንጂ ሌላ ነገሮችን በፍጹም አልፈልግም፣ እኔ በጣም ነው የምወድሽ የማፈቅርሽ፣ ትንሽ እንድታገሽኝ እፈልጋለሁ ብሏት ነበረ ማለት ነው። እሷም ደግሞ ያው እኔ እዚህ ጋር ቁጭ ብዬ አልጠብቅህም እያለች ነበረ። ግን ደግሞ እባክሽን እሺ በይኝ ብሎ ቃል አስገብቷት ነበረ።
ሲቀጥል ደግሞ ቲናን ሂዶ አግኝቷታል ማለት ነው። ቲናን ባገኛ ሰዓት እንግዲህ ቲና ያለችው ነገር እኔ ለሁሉም ነገር መታገስ የለብኝም፣ ዝም ማለት አልፈልግም። አሁን ላይ ራሱ ትሁትን አግኝቻት ነበረ፣ እንዲሁም ደግሞ አባባንም አግኝቸው ነበረ። በጣም ነበረ እየተቆራሩብኝ። እነሱን የሚያናጋ ነገሩን ያሰብኩትን ነገር አሁን ላይ ደውዬ እውነታውን በሙሉ ልናገር ነው፣ ላፈርጠው ነው። ስለዚህ ትሁት ልጅ እንዳላትና ልጇ ደግሞ የራሱ የተመስገን እንደሆነ ያለውን ነገር በግልጽ መናገር ፈልጋለሁ። ይህ ሆነ ማለት ደግሞ ትሁት ከዚያ ቤት ቀጥታ ትወጣለች። ከዚያ ቤት ወጣች ማለት ደግሞ ለኔ በጣም ጥሩ ነገር ነው። ምክንያቱም አስበው ተመስገን የራሱ ልጅ ከትሁት እንዳለችው ሲያቅ እሱ ሄዶ ልጇን ይወስድባታል። እስከ ዛሬ ለፍታ በሰው ቤት እየተንገበገበች ለፍታ ያሰደገቻትን ልጅ ከወሰደባት እሷ ደግሞ ሰው እንደማትሆንና እጅግ በጣም እንደምትበሳጭ እንደምታብድ አውቃለሁኝ። ስለዚህ እሷን የሚያናጋና የእነሱን ቤተሰብ የሚያናጋ አባባን በዚህን ያክል ትሁትን በጣም ስለሚያቀርባት ቃሊብም እንደዚው ወደፊት አገባታለሁ ያላትን እንግዲህ ልበ ቀናነች የሚላትን ትሁትን በአጭሩ እነሱንም ያጧታል። እሷም እንዳልሆነች ትሆናለች። እንዲሁም ደግሞ ተመስገን ከዚህ ይሄዳል። ያ ማለት ደግሞ እኔ ከነሱ ጋር መግባት እችላለሁ ማለት ነው በማለት ይሄን የያዝኩት ምስጢር እያንዳንዱ መናገር እፈልጋለሁ በማለት እንግዲህ ቀጥታ ትነግረዋለች ማለት ነው። እና ዳኒ በጣም ነበር የደነገጠው። በፍጹም ትንሽ እንድጠብቅኝ እፈልጋለሁ ብሎ ለምኗት ምናምን ተመልሶ ወደ ኤደን ጋር ነበር የሄደው። ኤደን እያንዳንዱ አንዳንድ ብለ እንድትነግረኝ እፈልጋለሁ ነበር ያለችው። ምክንያቱም ከቴና ጋር ያለውን ነገር በሙሉ ለምንድን ነው አሁንስ በድጋሚ ከእሷ ልጅ ጋር ያለውን ነገር መቼ ነው የምጨርሰው? እኔ ከአንተ ጋር ህይወቴን እንዴት እንደዚህ አይነት ነገሮችን እያደረግ እንዴት ልቀጥል እችላለሁኝ? አልፈልግም እያለች እንግዲህ እሷም እየተናገረች ባለበት እሱም እውነትን ነግሮታል ማለት ነው። ምክንያቱም ቴና አሁን ላይ በጣም ክፉ ነገር እያሰበች ነው ብሏታል። ሲቀጥል ደግሞ ትሁት ልጅ እንዳላት ልጇ ደግሞ የራሱ የተመስገን እንደሆነ ይህንን ሚስጥር ደግሞ ቴና ታውቃለች። ቴና ይህን ሚስጥር ደግሞ ለተመስገን ነገረችው ማለት ደግሞ ትሁት ራሱ ህይወቷ አደጋ ላይ ሆነ። ቃሊብም ታውቂዋለሽ፣ አባባም እንደዚው እና ይህን ነገር እኔ ለማስተው በጣም እየጣርኩ ነው ያለሁትኝ በማለት እጅግ በጣም እንደተጨናነቀና ነገሩ ሁሉ እንዳሳሰበው ለኤደን ነግሯታል። ኤደንም አሁን ላይ ተረድተዋለች በእርግጠኝነት ማለት ነው። ምክንያቱም አብሮ መሆናቸው የቴናና እንዲሁም ደግሞ የዳኒ አብሮ መሆን ምንም እረፍት አልሰጣትም ነበር። ግን ከምን አንጻር እስከዛሬ በድያቸዋለሁ፣ ብዙ ነገር አድርጊያቸዋለሁ፣ አባባንም ቢሆን እንዲሁም ደግሞ ቃሊብም ቢሆን በብዙ ነገር በድያቸዋለሁኝ። ስለዚህ እኔ ደግሞ ቢያንስ እንኳን እነሱን በማገዝ እስከዛሬ የበድልኳቸውን ነገር መካስ እፈልጋለሁኝ። እንደዚህ አይነት ነገሮችን እድሉን ስታገኝ ነገሮችን መጠቀም አለብሽ። ከዚያም አንጻር ነውና ምንም ነገር እንዲከፋሽ አልፈልግም በማለት እንግዲህ ለኤደን አስረድቷታል ማለት ነው። ሽማግሌው በምን ምክንያት እንደተማመነ ባላቅም አሁን ላይ ግን ቲና የያዘችውን ሚስጥር ለማንም አትናገርም፣ ችግር የለውም እሱን ለኔ ተውት በማለት እንግዲህ ሙሉ በሙሉ እሱ እንደሚችል እንግዲህ ሲናገር ነበረ። ግን ቲና ሊያስር የሚችል ሌላ ምን አይነት ሚስጥር ቢይዙ ነው አባባ በዚህን ያክል ማለት በልበ ሙሉነት ሲናገሩ የነበሩት ማለት ነው። ሲቀጥል ይህን ነገር እንግዲህ አሁን ላይ ቃሊብ ሰምቷል ማለት ነው። በስተመጨረሻም ያው ለተመስገን ባትናገርም ቲና ለቃሊብ ግን ተናግራለች። እኔ አባት ላድርግ ስልህ አንተ ግን የእንጀራ አባት መሆን ፈለክ ብለዋለች። ምን ለማለት ፈልገች ነው በማለት እንግዲህ ሲጠይቃት ነበረ ማለት ነው። እና ነገሩን ጫራ አድርጋለች። ግን ደግሞ ከዚያ በፊት ሽማግሌው ራሱ ይህን ነገር ያለውን ነገር ወይንም ደግሞ ልጅ እንዳለሽ መናገር አለብን ለቃሊብ ብሎ ነበር ማለት ነው ሽማግሌው። ግን ደግሞ ምን አለች ቴና? በፍጹም አሁን ላይ እኔ ትሁት ማለት ነው አሁን ላይ እንደዚህ አይነት ነገሮችን መናገር አልፈልግም አባዬ፣ እንዳሰብካቸው ነገሮች አይሆኑም። ምክንያቱም ቃሊብ በጣም ችኩል ነው፣ እውነትም ችኩል ነው። በጣም በመቸኮሉ አንጻር በጣም ብዙ ጊዜ እንትን ብሏታል፣ አስቀይሟታል ትሁትን ማለት ነው። በብዙ ነገሮች አስቀይሟታል። በተናደደ ቁጥር ከቅናትም ከምንም አንጻር ማለት ነው እሷን አጣታለሁ ከሚ
የሚልም ሀሳብ ዝም ብሎ በቃ ፊት ለፊት ያገኙትን ቃላቶች ነበረ ዝም ብሎ የሚሞጅርባት ማለት ነው። እና ከዚያ አንጻር አሁንም ደግሞ ትሁት ልጅ እንዳላት ልጁ ደግሞ ከተመስገን መሆኑን ሲሰማ አስቡት። ከዚህ በፊት እናንተ ሁለታችሁ እንደፈለጋችሁ እየተዳራችሁ የእኛም ቤተሰብ ትበጠብጫለች ምናምን ብሎ ጓ ነበር ያለው። አሁን ደግሞ የራሱ የተመስገን ልጅ እንዳላት ሲሰማ ምን እንደሚል ማለት ነው። ግን ትሁትም ተናግራለች በነገራችን ላይ ማለት ነው። ገና ስለኔ ብዙ ነገር ልሰማ ትችላለህ። ብዙ ነገር ሰማ ማለት እንዴት በሰማኸው ቁጥር አንተ እንደዚህ አይነት ነገሮችን ትናገረኛለህ ብላ ጠይቀው ነበር። ከዚህ በኋላ ከማንም ስለ አንቺ ምንም ነገር መስማትም አልፈልግም፣ ከአንቺ ነው መስማት የምፈልገው እያለ እንግዲህ ሲናገር ነበረ። እና በዚያ ፓርት ላይ በነገራችን ላይ በጣም እየተቀራረቡ ነበረ ትሁትም እንዲሁም ደግሞ ቃሊብም ማለት ነው። ሁለታቸውም የሚዋደዱ ናቸው። ትሁትም በጣም ትወደዋለች። ያው የመናገር እንትኑ ስላለ ነው። በነገራችን ላይ ያው ቃሊብን ስለምትወደው ስለምታፈቅረው በብዙ ነገሮች የሆነ አንዳንዴ በቃላቶች ስለሚያወርዷት ወይንም ደግሞ በቤት ሰራተኝነቷ የሆነ ነገር ስለሚሰማት ማለት ነው ይህን ያክል ክብር እንትን ስለማይሰጣት እሷ በጣም ጎበዝ ነች። መውደዷን ማፍቀሯን ራሱ ያዝ አድርገዋለች እውነት ለመናገር ማለት ነው። እና በጣም ጀግና ነች። መጀመሪያ ሴት ልጅ ወንድ ልጅ ሲያከብራት ሲወዳት ከነ በቃ ከምሰራውም ከምኑም ማለት ነው ያን ነገር ማለት ነው ሳያስታውስ ሁሉ ነገሩን መውደድ መቻል አለበት እንጂ እሱ እንደፈለገ ማለት ነው አንዳንዴ ሌሎችን እንትን እያለ ስለ ሌሎች ውበት እየተናገረ እሱን ብቻ እንትን እላለሁ ማለት አይሆንም ማለት ነው። እና ክብሯን አስጠብቃለች ማለት እችላለሁ ማለት ነው። እና ያው እንደዚህ አይነት ነገሮችን ተረግጦ ከሚኖር እውነቱን ነገር ተናግሮ መኖርን የመሰለ ነገር የለም። አሁን በስተመጨረሻም እንግዲህ ልክ እንደሷ ወዷት አፍቅሯት ይገኛል። እና ከዚህ በኋላ ምን ሊፈጠር ይችላል? እውነት ቃሊብ እንደሰማው መጥቶ አሁንም ትሁትን ሊያስቀይማት ይችላል ወይንስ ደግሞ ቢሆንም የወደፊቱን ነው ብሎ ሊራመድ ይችላል የሚለውን ነገር እንግዲህ ሁላችንም አብረን የምናየው ጉዳይ ይሆናል ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላ በሰላማቸው ይብዛል። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ድምፄ ይቅርታ፣ ትንሽ ጉንፋን ይዞኛል።